ኢራን መቼ እንደገነባችው ዓለም ፈጽሞ ያውቅም። እሷም እንደ አውሮፓውያን አቆጣጠር ከ2009 በፊት ትንፍሽ አላለችም። ከበረሃማዋ ኮም ከተማ በ10 ኪሎ ሜትሮች ርቀት ውስጥ ባለ ተራራማ አካባቢ ከተራራ ስር ተደላድሎና ተቦርብሮ ከ80 እስከ 90 ሜትሮች የሚጠልቅ ምድር ውስጥ የተገነባና በትልቅነቱ እንግሊዝና ፈረንሳይን ከሚያገናኘው ዋሻ የሚበልጥ ነው። አይበገሬና የሚሳኤልም ሆነ የአየር ጥቃት ፍንክች እንዳያደርጉት ነው የተገነባው። ይህ የኢራን ግዙፍ የኒውክሌር ጣቢያ እንቅልፍ የነሳት እስራኤል ጣቢያውን ለመምታትና ለማውደም ያሰበችው ከ2023 ጀምሮ ቢሆንም ጣቢያውን ማውደም የምትችልበት አቅም ስለሌላት የአሜሪካን ድጋፍ ስትለምንና አሜሪካ ወደ ጦርነቱ እንድትገባ ስትጎተጉት ኖራለች። በተፈጥሮ ገጽታ በጥልቀት በመገንባቱ እንዲሁም በሩሲያ አየር መቃወሚያ የሚጠበቀው ይህ የኢራን አይደፈር የኒውክሌር ጣቢያ የዘወትር የእስራኤል እንቅልፍ ማጣት ምክንያትም ሆኗል። No damage has been seen at the site of the Fordow fuel enrichment plant or at the Kondab heavy water reactor. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።